ፍርድ ቤት ሲሄድ 3 ወር ሙሉ በጋዜጣ ራሱ ተጠርቶ አልቀረበልኝም። 3 ወር ሙሉ እግሬን አመመኝና ሰለቸኝ። ከዛ ሲሰለቸኝ በቃ ሰው እዛ አካባቢ ስለሚያውቁኝ እሱ የሚያዩት ሰው ይደውልልኛልና ይጠቁሙኛል። የት ሆቴል እንደሚገባ የት ጉሬተር እንደሚገባ ይቀያይራል። ግን ማታ ነው የሚወጣ። ደግሞ ሰው እንዳያይ ከ4 ሰዓት በኋላ ቀን አይወጣም፣ ይተኛል። ቤቱ ይቅማል። ከዛ ማታ ይወጣል። ፊልድ ካልሆነ ነው ምልክ እንደዛ እያረገ ሲሆን ከዛ ደከመኝ። ሲደውልለት ሪከር አለ ዋኔ የሱ ድምፅ ሲደውልለት ምን ይለኛል? ክሰሽኝና በግዴታም ይሁን በውዴታም ይሁን ምን እንደምታመጪ አያለው ይለኛል ማታ ሲደውል። ከዛ የእሱ ስልክ ብሎክ አድርጊ በክስ ብቻ ጨርሺ ሲሉኝ በቃ እሱን ደብቄ ስልኬን ዘግቼ ልብስ አጥቤ ሲመለስ አሁን ልብስ ማጠባ ውስጥ ነው የገባሁት። በቃ ያስራት ይቼ ልብስን ሳጥብ ደግሞ ልጅቷን ታበላሽብኛለች ድቃ ይሉኛል እና አይወዱም። ቤት ትቼ እንዳለ ሰው የለኝም። ከዛ እሷን ይዤ ልብስ 12 ሰዓት የሚሄድበት ቦታ አለ። አረብ ቦታ ነው የማጥበው። ከዛ ውጭ ደግሞ አረብ ቦታ መሰኞ ገኒ በቂ አለ በቂ ሰማን የማይመች ቦታ ነው ያለው። ምን ልበለው? በዋትሳፕ ልንገረው። አይ አካውንት ካለው እሱ ብዙ ሰው አሁን ዛሬ ብናረግላት ኢትዮጵያም ስትመለስ ደግሞ እዚሁ እንትን ልናደርግላት ለጊዜው የእሱ አካውንት ካለ ጠይቀው ፈቃደኛ ከሆነ እና ውዶች፣ መዳም እዚህ ጋር ለመምጣት ፈቃደኛ አይደለችም። በዋትሳፕ አመስግኛታለሁ። ስክሪንሻት አድርጌ አክብቤበት የሁልሽ የሁሉ ኮመንት አንቺን እናመስግናት እያሉ ነው እና ያመሰግኑሻል ምናምን ብያት የሁላችሁ ልኬላት የሁሉ ኮመንት እናመስግናት ነው የሚሉት ብዬ ልኬላት በጣም አመሰግናችኋለሁኝ እሺ ብላለች። እዚህ ጋር መምጣት ግን አትፈልግም። በውስጥ ግን አድርሻለሁ ምስጋናው ነው። ቪዲዮ ስሰራ ደግሞ በአረብኛ አመሰግናታለሁ። ከዛ ቪዲዮን ሼር አደርግላታለሁ ወደ ዋትሳፕ። እሺ ከዛ እንደዛ እያልኩልክ አሳደግኳት። ከዛ ልብስ ማጠብ አቃተኝ። እጄ ያመመኝና ነገርኩት። በቃ ቅረብልኝና አለ ካንተ ቅረብልኝና ፍርድ ቤት ይሄንን አክል ሰጥሻለሁ በለኝ ወይም ደግሞ ውሰዳት አሁን ሰው ሆናለች ሲል እኔ እናትና ልጅ አለየው ግን እግ ያምጣኛ ላይ ሲለኝ በቃ በየሆቴሉ እየፈለኩ መጨረሻ ላይ 3 ወር ከ15 ቀን ሂጄ በረንዳ ላይ ያደርኩት ቀን አለ። እሷን ሂጄ ወደ ዘበኛ አለ ቦሌ ማተማጋ እነሱ ጋር ፍራሽ ሰጥቶኝ ልብስ ሰጥቶኝ ይዣት ያደርኩ ቀን ሳልፍ ከፈለኩት አይወጣም። በራይድ ከተመላለሱት አቅም የለኝም። በምን ሊፈልገው ይሄ ሰው በራሱ ተተማምኖብኝ ነው እሱ እንደዛ እያሉ እየጠቆሙኝ ቁጭ ብለው ከጓደኞች ጋር መጠጥ እንዲህ እየጠጣ ያስኩት ሲዞ ምንም አልተናገርኩም። ልጅ ያዝ እንትን በቂም በግል አካውንቱ መሰብሰብ አይችልም ለእርዳታ እና ነገ እንደመጣች እናወጣላታለን ብሏል። ስለዚህ ነገ እንደገባች እናወጣላትና አካውንቷን ይዛ ላይ ትመጣለች። ከዛ እንደዛ ያስኩት ሲይዝ ምንም አልተናገርኩም እንዳያመልጠኝ ብዬ ለካ እሱ ልጅ የተሸከመች ጥግ እንደቆምኩት አይቶኛል። ኮፍያውን እንዲያረግብኝና አይቼ ስለማላት ወፈረብኝ። ይሄ ሰውዬ ለምን እንደ ሌባ ይሆናል ያቀኛል እንዲ ያልኩትና ጠጋ ብዬ እንዲህ ሲያይ የራሱ ነው ለካ እሱ በመስኮት አይቶኛል። አንተ ማግኘት ከቻልክ ግን አካውንት ዛሬ መርዳት ለሚፈልጉ ሰዎች እዚህ ጋር ብንሰጣቸው አካውንቱን ጥሩ ነው። እስከዛው እያወራችሁ ከልጆች ከግቢ ልጆች ልጠይቅና አንዳቸው እንዲተባበሩና እሺ ቀጥይ ገነት ትኬትሽን ልኬልሻለሁ ዋትሳፕ ላይ እሺ። በኋላ ስትወጪ ታይዋለሽ። ዋትሳፕ ላይ ትኬትሽን ልኬልሻለሁ፣ ቮይስ አድርጌልሻለሁ፣ አስረድቼሻለሁ ስንት ሰዓት መገኘት እንዳለሽ። ለመዳምን በደንብ አስረድቻታለሁ። ገብቷታል። በቄን ፎሎ አድርጉት። ትኬቱን የቆረጠልኝ በቄ ነው ጋይስ። በቄን በፎሎ አመስግኑልኝ፣ ፎሎ አድርጉልኝ ሁላችሁም። በነገራችን ላይ 9,000 ሰው እዚህ ያላችሁ 9,000 ሰው እኛንንም ፎሎ ያደርጉት። ወንድም ካልድንም ፎሎ እያደረጋችሁ ውዶቼ። ቅድም በኮመንት በጣም ስታመሰግኑ ስትመርቁት ነበር። የኮመንት ምስጋና ኪስ አይገባም፣ ፎሎ ግን ኪስ ይገባል። ፎሎ አድርጉት። ፎሎ ነው እንጂ የሚያወንትን የሚለው ኮመንት ምንም አያደርግም። ቴንኪዩ
እንዳትረሺ ገኒ፣ አሁን ያለሽው እዛ መጠጥ ቤት እየጠጣ ያሹ ቦታ ላይ ነሽ። አዎ ከዛ ያስኩት ሊያመልጠኝ ኮፍያ እንዲህ ሲያደርግ ቆይቼ ስለማላቅ ወፈረብኝና ይሄማ እንደ ሌባ የምን ያየኛል ያቀኘውን ብዬ እንደዚህ ጠጋ ብዬ ሲያዩ ፊቱን ሳይ ራሱ ነው። ከዛ ምንም አልተናገርኩትም። ያዘው ብዬ ተኝታብኝ ነበረ። ያዘው አሁን እናወራለን ብዬ አስያዝኩትና ገብቼ እሱ የወጣበት ግስ ሲገባ ሚያቁኝ ጓደኞች የደበቁኝ ጓደኞች ናቸው። እናንተ ያልኩት ታገኘዋል አግኝተዋል። ግን እሱም እንደዚህ እኔ የደረሰብኝ ፋንታ ሚስቷ ላይ ደርሷል ራሱ ማለት ነው። አንተ እዚህ ጋር እሱ ከፊልድ ሲወጣ ከሱ ጋር ትስናናለህ። እኔ ግን በዚህች ልጅ የተሰቃየሁት ሁሉም ነገር ግንኙነታችን እያወቅ ደበከኝ። ዛሬ እንዴት ከሱ ጋር ትጠጣለህ ብዬ ይሄን ብቻ ተናግሬ እሱ ይዞ እንዳይጠፋ ብዬ እሱን ተከትዬ ሄድኩት ጫርቆስ። አንዴ ጫርቆስ ከሌሊቱ ማለት ነው 6 ሰዓት ሆኗል እንግዲህ 7 ሰዓት። አንዴ ጫርቆስ ወደ ጫርቆስ ተሸክማት ይዞራል። ቤቱን አለማሳየት ማለት ነው። አንዴ ወደ ካሳንቺስ ነው ምንድን ነው የሚባለው ያኔ አላውቅም። ወደ እሱ ይወስደኛል። ከዛ ደግሞ ወደ በቆሎ ቤት የሚባለው ወደዛም ይወስደኛል። ይሄ ሰፈር የት ነው? ቀጥ ብላ ቤት አለ ካለ ተከራይታ ነው የምትኖረው። እዛ ትወስደንም አልኩት። ልጄ ብርድ ይመታብኛል። ስለዚህ 8 ሰዓት ላይ ስለዚህ በቃና እኔ ያለሁበት ልውሰድክና ጠዋት ተያይዘን ፍርድ ቤት እንሂድ አልኩትና እሺ እኔ ቤት የለኝም አንቺ ውሰጂኝ ብሎ እኔ ጋር ወስጄ ገባ ነው። ልክ ስንገባ አደር ነው። በጠዋቱ ፍርድ ቤት ይዤ ሲሄድ ጎረቤት የኔ ጎረቤቶች ጠርቶ 4,000 ብር በየወሩ ስለሚሰጣት ልጅቷን ትያዝ 4,000 ልስጣት፣ የፈለገችውን ደግሞ ሸፍንላታለሁ፣ አትክሰሰኝና በይርቅ ተያይዘ ፍርድ ቤት እንሂድ ብሎ ተነጋገረ። ከዛ ያ ሽማግሌ የተቀመጡት 4,000 ከሰጠሽ አንቺ አረብ ቦታ እየሰራሽ ነው፣ አንቺም 4,000 ታመጫለሽ፣ 1,000 ነው፣ 8,000 ብር ይበቃሻል፣ ተቀመጪ፣ ታረቂና ይሄ ወረቀት አስገቢ ሲሉኝ ተመልሰን ሄደ ነው አስገባ ነው ፍርድ ቤት። ስናስገባ ያ ሽማግሎቹ ናቸው በየወሩ ደውሎ አስገባለታ ነው የሚሉት። ከዛ መጨረሻ ላይ ምርር ሲለኝ ለምን አረባ ሀገር አልሄድም እኔ በዚች ለምኜ መኖር አልችልም መሄድ አለብኝ አልኩትና 2 ወር ውስጥ ነው ያለቀልኝ። ወደ ሱዲ መጣሁ። በቃ የከሱ ተብሳ ቆርጬ አይሰጠኝም ቃል የገባ ራሱ ብዬ ወደ ሱዲ መጣሁ። ለምንድን ነው እንደዚህ የምታረገው ሲባል ደግሞ ልጄን ፈልጋታለሁ ይላል። ግን ማረግ ደግሞ ያመዋል። ተበሽ ለዛ ተቀመጥኩ። ሱዲ ሲመጣ ወይኔ የሴት ድምፅ ይልክብኛል፣ ከጓደኞቹ ጋር ከሴቶቹ ጋር ያገናኘኛል። አረ ምን ፈልጋ ነው የልጄ ሊኖር ሲል ለምን ራስሽ አታጠፊ? አንቺ አሁን እናት ነሽ ይለኛል። ይሰማል? አቡ ይሰማል? አዩ ይሰማል? አዎ ይሰማል። አዎ ይሰማል። ቻርጅ አርጊ ስልክሽን ማሬ። ቻርጅ አጠገብሻለ? አዎ አርጌዋለሁ። እሷን አግኝቻለሁ። ያው ግቢ ውስጥ እንደ ተመሳሳይ የተመሳሳይ ታሪክ ያላት የቤታችን ልጅ ናት። ግን ያው ዞሮ እዚህ ስራ ይዛለች እና አካውንቷ ውስጥ ምንም ስለሌለ 500 ብር ነው አካውንቷ ውስጥ ያለው። ስለዚህ እሷ ባዶ አካውንት ስለሆነ እንትን እናደርጋለች እና አካውንቱን አንድ ያዥ 1,072 94 51 35 9 ስሟ መኩ አህመድ የሀያት ስም አማን። ኦኬ እሺ። አሁን አንድ ሰው ይሞክረው መጀመሪያ። አንዳችሁ ሞክሩት ጋይስ። ይኸው ትረዳ እያላችሁ ኮመንት እየጻፋችሁ ነበር አይደል ጋይስ? አካውንት የላትም፣ የሰው አካውንት ተገኝቶላታል። በዚህ እንርዳ ያላችሁ ሰዎች አስገቡ እዚህ አካውንት ላይ። እሺ አንድ ሰው ይሞክረው። መጀመሪያ ይሞክሩ። መኩ አህመድ ብሎ መጀመሪያ ይምጣለን። እሺ ሞክሩት አንዳችሁ።
አሁን ምንድነው ዛሬ ማስገባት የምትፈልጉ ሰዎች ብዙ ስለጠየቃችሁ ያው ምናልባት ነገ 9,000 ሰው እንደዚህ ላይ ሰበሰብ ይችላል። ስለዚህ ያው ቀድም እንደሰማችሁ አብዛኛዎቻችሁ በእርግጠኝነት እንደኔው ተጠልፋችሁ የተቀመጣችሁ ናቸው። ያው እንግዲህ ሀቡ ሁል ጊዜ ሰዎችን ችግር በመስማት የምታቋት እህት ናት እና እህታችን በጣም ረጅም ሰዓት የምታወራውን ታሪክ አሁን እንደ ቀልድ አሁን ዘግይታችሁ የመጣችሁት እንደዚህ አይነት ሲቹዌሽን ውስጥ አልነበረች። ከባድ ስትረስ ውስጥ ነበረች። በጣም የተጨነቀችበት ነበረ። እንግዲህ ያለ ፍላጎቷ እንግዲህ ልጅ አርግዛ ወልዳ በጣም በብዙ ውጣ ውረድ ውስጥ ልጇን አሳድጋ ምን ብላት ልጇን ጥላ መታለች። በዚህ ምክንያት እንግዲህ በዚህ በተፈጠረ እርግዝና ምክንያት እናቷን አጥታለች። ወላጅ እናቷም እንግዲህ ራሳቸውን አጥፍተው ነው ህይወታቸው ያለፈው። በዚህ አይነት ማህበረሰባችን ጋር እንደዚህ አይነት ትንኮሳዎች ሲመጡ በዛ በደረሰባቸው ጭንቀት ይሄ ነው ማለት ና ከዛ ሁሉ ስትረስ ውስጥ ወጥታ እንግዲህ ደግሞ ዛሬ በጣም ልጅን የሚረከበኝ ብላ ራሷን በጣም በብዙ ጭንቀት ውስጥ ነበረች እና እንግዲህ አሁን እንግዲህ ፈጣሪ አልሐምዱሊላህ ተረጋግታ ነው አሁን ያገኘናት እና ዛሬ አሁን ትኬት ተቆርጦላት ወደ ኢትዮጵያ ተመልሳ ልጇን አንድ ቦታ ሴትን ለማድረግ እና ለማስተካከል ነው እያደረገች ያለችው። ስለዚህ ለዛም እንዲረዳት ጭንቅላቷ ውስጥ የተፈጠረውን ነገርም ራሷን እዚህም ሳይካትሪስትም በጸበልም በሆነው መንገድ ሁሉ ተረጋግታ ራሷን እንድታስታምም ድጋፍ እንዲሆናት። ምክንያቱም ምናልባት ከሳምንት በፊት ነው ወደ ሳውዲ ከሀዘን ጨርሳ ወደ ሳውዲ ከኢትዮጵያ ወደ ሳውዲ ሄደችው። አንድ ሳምንት ባልሞላት ጊዜ ውስጥ በጣም በከባድ ጭንቀት ውስጥ ሆና ነው እዚህ እየተመለሰች ያለችው እና ወደ ኢትዮጵያ እየመጣች ያለችው ነገ ትመጣለች ወደ ኢትዮጵያ። ስለዚህ ሁላችሁም በምንችለው መንገድ የአቅማችሁን እንድታግዟት እና እንድትረዷት ነው። ምንም ቃል መግባት አያስፈልግም። ስለዚህ ሀቡ አካውንቱን ትደግምላችኋለች፣ በዛ ላይ እንትን ታደርጋለች። እስኪ ሀቡ ካለሽ ሞክሪው። መጀመሪያ ወጥቶልሻል ስም ነገ ይሁን የምትሉ አይ አሁን 10 ጊዜ አሁን ካልሆነ እንደዚህ ከሆነ ስትሉን እኛም የምንችለውን እንተባበር ብለን ያ ሁሉ ኮመንት ሀቡ ትረዳ አሉኝ። እሺ አልኩና ደግሞ አሁን የፈለጋችሁ አሁን እኛ ብዙ ለመረዳት ብዙ እንትን አናደርገውም። ነገ ፕሮግራም አድርገን ነገ እናደርገዋለን። ግን ዛሬ ምናልባት የመጣችሁ ነገ ምናልባት ላይመቻችሁ ይችላል። ቅዳሜ ነው ላይመቻ ይችላል። ይሄንን ለማድረግ ዛሬ ላይ ማስገባት የምትፈልጉ ሰዎች ስትመጣ ባንክ ስቴትመንቱን አውጥተን ቀጥታ እንሰጣታለን። ምክንያቱም አካውንት ውስጥ 500 ብር ስለሆነ ያለው እንግዲህ ከዛ በላይ ያለውን ገንዘብ ሁሉ ለእህታችን እንሰጣለን። አካውንቷ 1072 94 45 13 59 አካውንት ኖት ፋውንድ ነው የሚለው 1072 94 አይደል? ቆይ አይኔ 4 እንደግም የሆነ ይቅርታ 94 51 3 5 9 አዎ መኩ MEKO መኮ አህመድ ኤች አዎ መኮ አህመድ አማን ትክክል ነው። መጀመሪያ እኔ 4 እንደብል አድርጌው ነው። ምን ነው ሰላም ደህና ነሽ ገነት? ደህና ነኝ። እንትን ሲለኝ ነው እንደዛ ድግፍ አልኩ። እንቅልፍ አይደለም በቂጤ መቀመጥ አቃተኝ። ኦኬ እንትኑን ሩዙን ትንሽ ከመሻ በላሽ። ሩዙ ቀመስኩ እኮ። ለምን ትቀምሻለሽ? ጨርሹ ሳህኑን ያመጣችልሽን ሴትዮዋ ብዙ ነው አቡ እኮ ብይ፣ ችግር የለውም የቻልሽውን ያህል። እስኪ ጁሱን አሳይ። ጁስ ነው ይሄ፣ ቪታሚን ነው። እሺ እስኪ አንድ ቅመሹ በደንብ ይህንን እያየሽው ሰውም እያየ ጠጪው።
ይኸውላችሁ እስካሁን ዛሬ አሁን እያላችሁ የነበራችሁ ሰዎች ስለዚህ ማስገባት ለምትፈልጉ ሀቡ አንድ አካውንቱ እንደሚላቸው እሺ፣ ኮሜንት ላይም ጻፉት በአማርኛ። እሺ ውዶቼ 1000 በአማርኛ ጻፉት። በፊደል በቁጥር ሳይሆን ዋርኒንግ እንዳታሰጡኝ በፊደል። እሺ ማሮቼ 1072 94 51 35 9 1072 94 51 35 9 ጻፉት። መኩ አህመድ አማን ጻፉት። ቢ ምግቡን ቢ ሩዙን እላለሁ። ትኬቱን የቆረጠላት በቂ ነው። ፎሎ አድርጉት፣ አመስግኑት። በፎሎ አድርጉት። በቂን በፎሎ አመስግኑት። በቂን ትኬቱን የቆረጠላት በቂ ነው። ገኒ ፀጉርሽን ተቆርጠሻል እንዴ? አዎ ተቆርጫለሁ። ተላጭተሽ መዳምን ጥቁር ድፍን ጥቁር ዩኒፎርም ግዢልኝ ብለሻት ፎቶ እያነሳት ሱቅ ሆና እየላከችልሽ ምናምን ያለውን ላከችልኝ። ከዛ አንቺ ነው ጥቁር ትንሽ የዚህ ጋር እንኳን ቀይ መስመር ላለችው ነው አይሆንም፣ ግዴታ ሙሉ ጥቁር መሆን አለበት ምናምን እያልሻት በጣም ነው የምታሞላቅቅሽ መዳም። በጣም አዎ ብያታለሁ። ጥቁር ነው የሚለብሰው ዩኒፎርም አለብሰዋል እኮ ጥቁር ዩኒፎርም ራሱ ስትገዛልሽ መስመር አለው እዚህ ጋር ቀይ፣ ይሄኛው ነጭ መስመር አለው። አዎ ዋታ እንደዛ ስትለኝ ቀሚስ አለ እኔ ከኢትዮጵያ ይዤ የመጣሁት ይሄን ልልበስል። እሷ ግን የፈለገችውን እንትኑ ነው አትክልት ድምፅ ብቻ እየሰማች በድምፅ ብቻ ሹክረን ይበሏት። አንዴ ቆይ ብለሻል መዳም። ነህና ነቢን ተሸከረች ሄደች። አዎ ነገ እኔ እኮ በውስጥ ነግረህ አልፈልግም። እዚህ ጋር ይሄው ይስማ ያለች መጣች አቢባ ይሄው ተናገሪ። ነህና ነቢን ሽክርች ለእነች ምኒሃ ማሃ አረብ ሰላም አለይኩም عليكم السلام. نحن بس نبي نتشكرك يعني نبي نشكرك. شكرا. أنا اللي سويت معها. شكرا حبيبة جزاك الله خير. كله شكرا. شكرا جزاكم الله خير يا أمي. شكرا جزاك الله خير شكرا. الله يعطيكم العافية ما قصرتوا. أنا الحين إن شاء الله بس تخلص أكثر وشاور وبعدين نوديها مطار بإذن الله. إن شاء الله يعطيك العافية. አንድ ቀን ግን ከእነ ልጆችም ልንጋብዝሽ እንፈልጋለን። በኢትዮጵያ يوم نبي نعزمك على إثيوبيا تزورون إثيوبيا أنت وولادك. إن شاء الله إن شاء الله. إن شاء الله شكرا يعطيك ألف عافية. شكرا جزيلا كلكم شكرا. يعطيكم العافية. آمين يا رب. مع السلامة. يلا كلمة جنة. كله شكرا. ሄደች። እኔ እኮ በውስጥ ነይ እና መስገንሽ ብያት እኔ ሚዲያ ምናምን መውጣት አልወድም ብላኝ ነው። አይ ሰው ራሱ ልጄ ብቻ ነው እንደዚህ በፊት የምታወራት እንጂ አታወራም። አዎ ሚዲያ መውጣት አልወድም። አመሰግናለሁ። ደስ ሁሉም ከልቻ ዘግቶበት እንዳይሆን እንትን አቦ አንቺ ከልብሽ እህት ነሽ። ቴንኪዩ ማሪ ሀበሻይት ቴንኪዩ። ቻርጅ አትሰኪም ስልክሽን? ኤርፖርት ሆነሽ ሰክተሽዋል? ጎበዝ፣ ከሰካሽ ጎበዝ። ሰክቼ እያወራው ነው። እዛም ሰካዋለሁ፣ እዛ በቀደም ሰክቼዋለሁ እስከሚመጣ። አይ ዛሬ ላታገኝ ትችያለሽ። እዛ ብሎ ነገር የለም። ከቤት ፉል አድርገሽ ውጭ ቻርጅ። እሺ እሺ እሺ፣ ፉል አድርገሽ ነው ከቤት መውጣት ያለብሽ። እሺ
ሩዙን ብልት አድርጊና እንዳለ ከዛ እንትንሽን ጁስሽን ጠጪ። መጀመሪያ ጁሱን ከጠጣሽ ስኳር ስለሆነ ይዘጋሻል። እሺ መጀመሪያ ምግብ እሺ። አቡ ሰው መቼም ቁም ነገረኛ ነው። እስካሁን 6,000 ብር ገብቷል። ጎበዞች ከአንድ ሰው ነው ከተለያየ ሰው በቃ ዝም ብሎ ቀጥታ ማየት ነው ያየችው። 6,000 ብር ገብቷል። 1,000 ብርም 500 ብርም እያስገቡ ምናምን አድርጓል። እና በቃ ይሄ ነው ትልቁም ነገር አያችሁ። ዛሬ ሆኖ ማድረግ የፈለገ ሰው አለ። ስለዚህ አካውንቱ ላይ ምንም ነገር ስለሌለ ነገ ሙሉ ጠቅላላ አካውንቱ ላይ የገባውን ሙሉ ለእህታችን ቢያንስ ኢትዮጵያ ስትመጣ ኪሷ ባዶ እንዳይሆን ለምትመነዝረው ነገር ይሆናል። ስለዚህ ነገ በራሷ የሚገባውም እንዳለ ሆኖ አካውንቱን ለማውጣት እንኳን ነገ ይኖራል። ስለዚህ ቅድም የነገራቻችሁ አካውንት አለ። እየጻፉ ነው። ጻፉ ሞዴሬተሮች ጻፉት። እየጻፉት ነው። ሀገር ውስጥ ያላችሁ ሰዎች ቀላል ነው። በቃ 100 ብርም 1,000 ብርም 500 ብርም ብታስገቡ ቅድም ጀምራችሁ ታሪኩ የምትሰሙ የነበራችሁ ሰዎች ማስገባት ትችላላችሁ። ስለዚህ ነገ ምናልባት ላይ መቻችሁ ትችላላችሁ። ስለዚህ ያው አካውንቱ እዚህ ላይ አለ 1072 94 51 35 9 ትክክል። አህመድ አማን በዚህ አስገቡ። ሁላችሁም እስኪ የምችሉ 100 ብር 200 ብር ምናምን እያደረጋችሁ አስገቡ። ያስገባችሁ ሰዎች ይኸውላችሁ እኔ አካውንት ላይ ባዮ ላይ አካውንት እንትን አለ፣ ዋትሳፕ ነምበር አለ 757575 0976 7575 የሚል አለ። እዛ ላይ በዋትሳፕ ላኩልኝ፣ ስሊፕ ላኩልኝ። ስለዚህ ሁላችሁም በምችሉት መንገድ አካውንት ላይ በዚህ አስገቡላት። ነገ ደግሞ ይህንን ነገር በጣም በመልካም ነገር ምክንያቱም የሁላችንም ልብ ነክታ ደንግጠን ነው ቤታ ሁላችንም ቁጭ ብለን የነበረው እና ስለዚህ ይሄ ደግሞ ትልቅ ነገር ነው። ዛሬ እንደገና ተመልሰን ፈጣሪ ረድቶን ይቺ ልጅ በዚህ ሰላም መሆኗ፣ መልካም አሰሪዎች ማግኘታቸው፣ እህታችን ሀቡን ማግኘቷ፣ በቄን ማግኘቷ፣ ይሄ ሁሉ የእናንተ መልካም ደጎች። ቅድም ላይ ወደ 12,000 ሰዎች ነበራችሁ ስንገናኝ እና ያ ሁሉ ነገር እንግዲህ የልቧን አይሆኑ 14 ነበረ ስታለቅስ ታሪኳን እየሰማ የነበረው እና አንደኛ በቄን ከሀቢባ ጋር ካልወሰድከኝ ራሴን አጠፋለሁ ብለው በሌሊት ነው የላከልኝ። በቄ በሌሊት ቮይስ አድርጎልኝ እኔ ደግሞ ለሞዴሬተሮች በሌሊት ፕሮፋይሏን እና ልኬ ኮድ ሰጥቼ ነገ ላይቭ እንደከፈትኩ እቺ ልጅ ስትመጣ አስገቧት ብዬ ዋትሳፕ ላይ ሞዴሬተሮች ግሩፕ ላይ ስንት ሰዓት ላይ እንዳስቀመጥኩኝ መልዕክት ልንገራል። ሌሊት ነው በቄ ያስጨንቁት ማለት ነው። ሀቢባ ጋር ካልወሰድከኝ ራሴን አጠፋለሁ ብለው ተጨንቆ በሌሊት ነው የላከልኝ። ከዛ እኔ ሌሊቱ ነው እንዳረሳት ብዬ እቺን ልጅ ነገ አስገባት ብዬ ከሌሊቱ 2:43 ላይ በኢትዮጵያ ከሌሊቱ 8:43 ላይ ማለት ነው ፕሮፋይሏን ልኬ ይህንን ኮድ ትጽፋለች አስገቧት ብዬ ሞዴሬተሮች ዋትሳፕ ላይ ላኩት ፕሮፋይሏን። ዛሬ ላይቭ እንደከፈትኩ ነው ወዲያ የመጣችው እና በጣም በጣም ሁኔታው ያስፈራ ነበረ። አላህ ይስጠወልባል። በጣም ነው እንደታይታቱ በጣም ነው ያረጋጋት። እሱ ያረጋጋት እንጂ አትረጋጋም ነበረ። ላይ በጣም ነው የምናመሰግነው። በጣም ነው እንድትረጋጋ ያደረጋት። ኢንሻላህ ያው በቂ ደግሞ ትኬቷን ቆርጧል። መዳሟ በጣም ጥሩ ሰው ነው። ተናግሪያት በጣም ትኬት ትፈልግ ያጣው እናንተ ቁረጥ አለች። ከዛ በቂ ቆረጠልን። አላህ ይስጠው። በቂንም ወንድም ካልድንም በፎሎ አመስግኑልኝ እና ነገ ጠዋት ኤርፖርት ወንድም ካልድ ይቀበላታል አይደል? ጠዋት 1:05 ነው ኢትዮጵያ የምትገባው። ወንድም ካልድ ይቀበላታል። ወንድም ካልድ ጋር ነው የምታርፈው። ልጇም ወንድም ካልድ ጋር ትመጣላታለች። ከዛ በኋላ ነገ አካውንት ከፍተውላት ወንድም ካልድ
ትመጣለች ላይቭ ላይ ያቅማችንን እናግዛታለን። እሺ ውዶቼ፣ አሁን ሰላም ነሽ ገነት? ደህና ነኝ። ደስ አለሽ? ቀለለሽ? ኡፋልሽ? አዎ። ነገ ሀገርሽ ትገቢያለሽ፣ ከልጅሽ ጋር ትገናኛለሽ። እሺ እሺ። በቃ ከዚህ በኋላ ቤተሰቦችሽ ነን እኛ፣ አታስቢ። እሺ እሺ እሺ። እንትን እያላችሁ በዚህ አካውንት ያቅማችን የሚያስገባት እንዳት አካውንት እስክትከፍት ድረስ ለሚሆን አካውንት ሩዙን ብልታርጊ ጨረሰች። ጁሱን ጠጭ። እሺ። ወንድም ካለ አሁን ምንድን ነው ፕሮግራም ያለሽ? እኔ ምን ጌም እጮታለሁ ከተሰናበት በቃ። ስለዚህ ምን እናድርግ መሰለሽ? ሻወር ትውሰድ፣ በቃ ትዘጋጅና ሻንጣ አርጊ። ዋትሳፕ አለሽ ወይስ ኢሞ አለሽ? ዋትሳፕ አላት፣ ላክልህ። ላኪልኝ እና ከዛ ብትፈልጊ መግባት እንኳን ብትፈልጊ በቃ ተመልሰሽ ግቢና አሁን